ውድ ቤተሰቦቼ እንግዲህ ትላንትና አብርሽ ባፍዝ ባደንዝዝ ወይም ደግሞ በመተት ተሰርቶ ደንዝዞ ልጁ የልጁንም እድሜ የራሱንም ህይወት ማግባቱ አለማግባቱ መውለዱ የረሳ ማለት ነው። አብርሽ እንደዛ አፍዘው አደንዝዘው አምጥተውልናል። እንግዲህ አፉ መናገር እስከሚያቅተው ድረስ። ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝዝት ይበልልኝ። እንዴት ናችሁ? ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ እያልኩኝ እውነት እኔ ማታ ማለት ነው በጣም ተገርሜ ነው ያደርኩት ማለት ነው። ለምን እንደሆነ ታውቃላችሁ? በቃ እቺ ብር ማለት ነው እቺ ዶላር ማለት ነው በቃ የሰው ህይወት ልንቀጽፍባት ነው ወይ? እዚህ ሶሻል ሚዲያ ላይ የተለያዩ ዓለም ብትሄዱ ማለት ነው ሶሻል ሚዲያ ለጥሩ ነገር ነው እየተጠቀሙት ያሉት። ኢትዮጵያ ውስጥ ግን አሁን እየበዛን ያለ ነው ያልሆነ ውስጥ ለትውልድ እያስተላለፍን ስለሆነ እኛም ደግሞ ብለን ስቀን ተሳስቀን ጀግና የኔንትን እያልን ሰዎቹን እያበረታታ መሆኑን እንዳንረሳ። እነሱ ብቻ አይደለም ኃጢያተኛ፣ እነሱ ብቻ አይደለም በደለኛ፣ የእናንተም እጅ የኔም እጅ እንዳለበት ግን እንዳትረሱ። ከዚህ በፊት ትዝ የሚላችሁ ከሆነ ውብዬና ናሂ እንደዚሁ መተት ተሰርቶበታል ተብሎ በብር ሌላ ሴት አፍቅሯል ወይም ደግሞ ሌላ ሴት መተሰርታበታለች ተብሎ ሶሻል ሚዲያ ላይ ስንከታተላቸው ነበር፣ ስናበረታታቸው ነበር። ምክንያቱም ያንን ነገር አንዴ ከንፈራችን እየመጠጥን አንዴ ደግሞ ውብዬ እያሳዘነች ሁለተኛ ናሂ እያሳዘነን ከንፈራችን እየመጠጥን ይሄ ነገር ትክክል አይደለም ተው ብለን አላሳፈርናቸውም፣ አንገታቸው አላስደፋናቸውም። እንደውም ቀና እንዲሉና በመተት ዙሪያ ብዙ ሰው እንዲሰራ ስንገፋፋቸውና ስናበረታታቸው ነበር። አሁን ደግሞ ማጋመጣ ይሄው እነሩታ ይሄው እነሱም ለምን ይሄ ነገርማ ካለ እኛም ለምን አንጠቀምበትም? ለምን እኛም አንሰራበትም? ለምን ከዚህ እንደዚህ አይነት የሰይጣን ህይወት ለምን እኛም አንኖርም ብለው ትውልዱን እያጠፉት እያበላሹት። ሌላው ደግሞ ማለት ነው በመስቀል የምትመጡ ሰዎች መስቀል ምክንያት አድርጋችሁ እንዲሁም ደግሞ መስቀልን እያመለከታችሁ እነዚህ መሪ ጌታ የሚባሉ በመሪ ጌታ ስም የሚነግዱ ሰዎች ማለት ነው እነሱን እያስደረጋችሁ እናቃለን። ሶሻል ሚዲያ ላይ በየስልካችን ማለት ነው የመሪ ጌታ ግሩፕ የሌለን የለም። ስልካችን ከየት እንደሚያመጡት አላቅም፣ ከየት አባታቸው አምጥተው አድ እንደሚያደርጉን አልናቅም። እዛ ላይ የሚጽፉት አፍዛ ደንዝዝ የእንትን ምንድነው ምን ነበር? ኧረ በኢየሱስ ስም ስራ ያጣ ስራ የፈታ ባልና ሚስት ማፋታት ባልና ማጋባት፣ ኧረ ብዙ የሌለ ነገር የለም። እርግጠኛ ነኝ ውጪ ሀገር ያላችሁ የማዳን ቅመሞች ራሱ እዚህ ላይ ስልካችሁ ከየት አምጥተው ራሱ አድ እንደሚያደርጓችሁ አይታወቅም። በቀን 10 ጊዜ ሊፍት ብላችሁ ብትወጡ 20 ጊዜ አድ ያደርጓችኋል ማለት ነው። ስለዚህ ህዝቦቻችን እየተበላሹ ነው፣ እየተዋረድን ነው። ትላንትና ናሂ መተት አድርጋበት ብላ ናሂ ላይ ብር አንገቱ ላይ ተደርጎ ነበር። ዛሬ ደግሞ እነሱ ዝም ብለው ብር ነበር ያደረጉት። ዛሬ ደግሞ አብርሽ ላይ መስቀል አድርገው መተት ይዘውብን መጡ። ተመልካቾች ይሄን ነገር ዝም ብላችሁት ትውልድ እየጠፋ እንደሆነ እናንተ ምክንያት እንደሆናችሁ በርታ ጎበዝ የኔ ጀግና የምትሉ ራሱ እኮ አልጠፋችሁም፣ ብዙዎች አላችሁ ማለት ነው። አብርሽ የልጁ ልደት እንዴት ይረሳል? 3 ዓመት አልቆየ፣ 4 ዓመት አልቆየ፣ ዓመት አልቆየ። እንደው ተራርቀው ኖሮ አያውቁም። እሺ ተራርቀው እንኳን ቢኖሩ ተራርቀው ኖሮ ሊያቀውም ይችላል። አብረው እየኖሩ የልጁ ልደት የረሳ ያገባትን ሚስት የረሳ አፉ የተሳሰረ የሚናገሩትን ምን ልበል ብሎ እነሱን ወንድሙን እየጠየቀ ሰው ወንድሙን የሚሸጥበት ጊዜ ይመጣል የተባለ ትንቢት ይሄው አሁን በእኛ ላይ እየተፈጸመ መሆኑን እንዳትረሱ። ከዚህ በፊት ሀብሉ ማለት ነው ሩታ ካላረኩለት ብላ ያልሆነችው ያልገባችሁ ጉድጓድ የለም። ያልገባችሁ ጉድ አልተሳካላትም ነበረ። አሁን አግተውትም ይሁን በርዘግተውበትም ይሁን ምን እንዳረጉት እነሱና ፈጣሪ ይወቅ። አንገቱ ላይ ማተቡ አንገቱ ላይ ብር ተደርጎለታል። ያው የአንገቱ ነገር ታውቃላችሁ ብዬ ስለማስብ ማለት ነው። ሌላው ደግሞ ማለት ነው
ሩታ የምትባለው ሴትዮ ማለት ነው ሩታ የምትባለው ሴትዮ አንድ ወንድ ካልፈለጋችሁ ማለት ነው ትፍ ብሎ ከተፋችሁ እንደ ማስቲካ አኝኮ ማለት ነው አኝኮ ነው አብርሽ የተፋት በነገራችን ላይ ምክንያቱም ስትመጣም የቅሌት አመጣጥ ነበር የመጣችሁ ስትመጣም የውርደት አመጣጥ ነበር የመጣችሁ ቀላና ተዋርዳ ነበር ቤተሰቦቿን አዋርዳ ራሷ ተዋርዳ ነበር የመጣችሁ ስትመጣም ማለት ነው አብርሽ አኝኮ ተፍቷታል ተፍቷታል ሲተፋት ሉሌን አገኘች እንጂ ማለት ነው ስለዚህ አንድ ሰው የተፋችሁ አኝኮ የተፋችሁ በመተት ባላችሁ ማድረግ ትችላላችሁ ሴት እኮ ጥበብ ናት ሴት እኮ ጥበበኛ ናት እግዚአብሔር የሰጣት የራሷ የሆነ ጸጋ አላት ጥበብ አላት የራሷ የሆነ ጸጋ አላት ሴት በጥበቧ ባሏ እንኳን ከፈለገችው ማለት ነው ከፈለገችው አኝኮ የተፋትን ባሏ ከፈለገችው እንዴት አርጋ ወደ ራሷ መመለስ እንዳለባት የራሷን ጥበብ ተጠቅማ ነው እንጂ መተት አስደርጋ ሀብል አስደርጋ ነው እንዴ ባል የምትመልሱት እልህም ከሆነ እኮ እቺን ነገር ማለት ነው ከርቸሌ ነው የሚያስገባት ከርቸሌ ማለት ነው ለነገሩ እልህ አይደለም ምክንያቱም ትላንትና አፍቅራና ወዳ አፍቅራለሁ ወድጃለሁ ብላ እንግዲህ ቤተሰቦቿን ራሷን ክብሯን ዝቅ አድርጋ ተዋርዳ የመጣች ስለሆነች አሁን እሷ እልህ ይዞባት አይደለም አብርሽ ለምን ሌላ ሴትን ይንትቶ እኔን ተፍቶ ለምን ሌላ ሰው ያገባል ብላ እልህ ይዟ ሳይሆን ወዳውና አሁን ቆይ በመተት ያሰራችሁ ሰውዬ ማለት ነው ወይም በነው በመተት ወደ ራሷ ያመጣችሁ ሰውዬ ማለት ነው ነገ ትዳር ሊሆናት ነው አብራው ልተኛ ነው አንሶላ ልትጋፈፍ ነው መተቱ እኮ ማለት ነው ነገ ያመነበት ሰው ማለት ነው ያመነ ይድናል አይደለም የሚባለው ያመነ ሰው መተቱ ካወለቀው አንድ ጸበል ከተጠመቀ እኮ በቂው ነው ለሱ ማለት ነው ለነገሩ ሃይማኖት ያላቸው ሆነ ለምናገር ሃይማኖት ያላቸው ታውቃላችሁ ከመጀመሪያ ጀምሮ ቪዲዮአቸው ካያችሁ ማተብ ነበራቸው ማተብ ያረጉ ነበር አሁን ደግሞ ብር አሰከራቸው አይደለ ያው የብር አፍቃሪ ትውልድ አይደለ ሃይማኖታቸው ረስተዋል እግዚአብሔር ለዚህ ክብር ያበቃቸው ሰዎች ማለት ነው ማንነታቸው ረስተው ማተባቸው አውልቀው ጥለው ባዶ አንገታቸው ነው የሄዱት ያሉት ማለት ነው ካያችሁ ማለት ነው ሌላው ደግሞ ማለት ነው ኤፍሬም የሚባለው ሰውዬው ማለት ነው እኔ ወንድሙ መግደል ፈልጎ ነው እንግዲህ ውርስ ቢኖረውም ውርሱ እሱ አይወርስ እናት አባት አሉ ልጅ አለው የፈለገ ውርስ ቢኖር ውርሱ አይወርስ በገዛ ወንድሙ ላይ እንደዚህ ነገር ያደርጋል እንዴት የገዛ ወንድሙ እንደዚህ ያስጠቃል እንዴት የገዛ ወንድሙ ለመተት ሊያስደረግበት እንዴትስ ልቡሽ ያለው እንዴትስ በነገራችን ላይ ይሄ ሀብሉ ማለት ነው ሁለቱም ነበረ ካላደረክ ብለው በግድ እንትን ያሉት የነበረው ማለት ነው ወንድምየውና እሱ ማለት ነው አሁን ደግሞ ጨምጨምታ ስንሰማ ምን ሰማውላችሁ መሰላችሁ ያቤላም እጅ አለበት ይሄ ያደረገ ያቤላም እጅ አለበት የሚል ነገርም ሰማው ማለት ነው ስለዚህ ወደፊት ብዙ ነገር እንሰማለን ብዙ ነገር እናያለን ግን የአብርሽ ቤተሰብ የሆናችሁ አብርሽን የምትወዱ ሰዎች ከዚህ ሴትዮ አርቃችሁ ለምን ይሄን ሰውዬ አታስቆሙትም አብርሽ የሚባለው ብዙዬ ምን ሆነሽ ነው እኔ በጣም ብዙዬ ማለት ነው በጣም ቀልጣፋ ነገሮች የሚገባት አዙራ የምታስብ አይነት ሴት ናት ማለት ነው ወንድሟ በዚህ ልክ ሲጫወቱበት በዚህ ልክ ሲያፈዙት በዚህ ልክ ሲያደነዝዙት ለምን ዝም እንዳለች ራሱ አይገባኝም ምክንያቱም ነገሮቹ እንዴት እንደሚመጡ ስለምታቃቸው ስለሚገባት ሴት ልጆች ታቃላችሁ ጥበበኞች ነን ይገባናል ያለው ነገር ማለት ነው እና አሁን ያለው ነገር ማለት ነው በመተት አርጋችሁ እንደው አብርሽን ልታስቀራችሁ እውነት ፈለጋችሁ እውነት ይሆንላችኋል እውነት አሁን አብርሽን አንቺ ሆኖልሽ በመተቱ አስቀርሽ ያ ሀብል እኮ እስከ መጨረሻው እስከ ህይወት ፈጻሚው እኮ ከሱ ጋር አይኖርም ከሱ ጋር አይቀመጥም መንገድ ላይ ያየነው እኔ ቢገጥመኝ ማለት ነው መንገድ ላይ ካየን በጥሼ ነው ምጥልለት እንዴት እንደዚህ ነገር ታደርጋላችሁ አንላችሁም አድርጋችኋል ማለት ነው የሚገርመኝ ግን የተመልካች አጨብጫቢ ጀግና ምንጥሴ ቅብጥሴ የምትሉ ሰዎች እኔ እናንተ ጤናችሁ ራሱ ያሳስበኛል አንደኛ መተት የምታሰፉብን ማለት ነው እናንተ ናችሁ መተት እንዲበዛ የምታረጉብን እናንተ ናችሁ እውነቴ ነው የምላችሁ ተመልካች ነው እረፉ ብትሉ
ያለው ነገር ብታቀዘቅዙት ኖሮ እነሱ በዚህ ደረጃ አይቀጥሉ። ነገርኳችሁ እኮ ትላንትና በውብዬና በናሂ እንደዚህ አይነት ነገር ይቁም ብትሉ ኖሮ ዳግም እነዚህ ይዘውት አይመጡም። ዳግም እነዚህ እንደዚህ አይነት ነገር አይሰሩም ነበረ። እና እንግዲህ እንደዚህ ነገር እንዲሰሩ የፈቀዳችሁ እናንተ ተመልካች እንደሆነ የእናንተም እጅ ከደሙ ነፃ እንዳልሆናችሁ እኔም እናንተም ተጠያቂ ነን ማለት ነው። እና በጣም ነው ያሳሰበኝ እውነት በቃ ትውልድ ወዴት እየሄደ እንዳለ ማለት ነው። ለማንኛውም ውድ ቤተሰቦቼ እኔ ለምን አላቅም ነገሮቹ ልክ ሆነው ሳይቀሩ በጣም የሚያናድዱኝ ነገሮች አሉ። ለማንኛውም እኔ እነሱ በሚቀበሉ ዶላር እኔ ጨጓራዬ እርር የሚል ነገር እኮ ነው እውነት። እኔ ሰው እንደዚህ ሲፈዝ በህይወቴ አይቼ አላቅም። እንደዚህ ሲደነዝዝ በህይወቴ አይቼ አላቅም። እንዴ ሰው የሚናገረው ነገር ጠፍቶበት ምን ብዬ ልናገር ምን ልበላቸው እንዴት ብዬ ልናገር ብሎ ማለት ነው። ሰው ጤነኛ የሆነ ትላንትና ቀልጣፋ ሲናገር ቀልጣፋ ሲያደርግ ቀልጣፋ የሆነ ማንንም ጠይቆ በራሱ ተማምኖ የሚናገር አንደበት ያለው ሰው ዛሬ እንደዚህ ፈዞ ሳይ በጣም ነው የተገረምኩት። ደግሞ ማለት ነው አንድ ደግሞ የሚገርመኝ ነገር ምን እንደሆነ ታውቃላችሁ? የሩታ ያስመሳይ ሳቅ፣ የውሸት ሳቅ። ኧረ በእናታችሁ በጣም ነው የሚደብርባችሁ፣ በጣም ነው የሚያስጠላባችሁ። እንደው የውሸት ዝም ብለሽ ይሄ ስትይ እንደው አይደብርሽም ወይ? ወይስ መልሳ ቪዲዮውን አታየውም? ለነገሩ ስለማታየው ይመስለኛል። ብታየው ራሱ እኮ ለራሷ ራሱ እኮ ይደብራታል። በጣም እያስመሰለሽ ነው ሩታ። ውስጥሽ ርር ብሏል፣ በጣም ተቃጥሏል። በጣም ህይወትሽን ትንሽ ለመውጣት ማለት ነው 1 ሰከንድ የምታክል የሚቀርሽ ንዴት ነው ውስጥሽ ላይ ያለው። ታይ እንዴ ይገባናል እኮ ሴቶች ለሴቶች እኮ ነን እንዴ፣ እንነጋገር እንጂ እንተማመን እንጂ እንዴ። እንደዚህ ማስመሰሉ ይህን ያህል ማስመሰሉ አስፈላጊም አይደለም ማለት ነው። ለማንኛውም ነገ ያንቺ የእናንተ መጨረሻ እንጠብቃለን። እውነት ለመናገር በዚህ ልክ ራሳችሁን ያጣችሁ፣ እግዚአብሔርን ያጣችሁ፣ ሰውንም ያጣችሁ እኔ በህይወቴ እንደናንተ አይነት አይቻላቅም። ልጁ ይምረዋል። ቤተሰብ አለው፣ ብቸኛ አይደለም። እርግጠኛ ነኝ ቤተሰቦቹ መጥተው ያድኑታል። ለማንኛውም ውድ ቤተሰቦቼ ሰላማችሁ ብዙ ይበል። ቻናሌን ሰብስክራይብ፣ ላይክ ያደረጋችሁ ቤተሰቦቼ ሁሉ በሌላ ቪዲዮ እስከማገኛችሁ ሰላማችሁ